ከ14 ዓመታት በፊት አፍሪካ የተነጠቀችው ብርሃን መለስ ዜናዊ አስረስ። አፍሪካ ከመለስ ዜናዊ ውጪ ባለፉት 50 ዓመታት በዓለም ፊት ያስከበራት አንድም የሀገር መሪ የለም። መለስ ዜናዊ ኢትዮጵያን ከድህነትና ከረሃብተኝነት አንስቶ በዓለም ፊት ቀና ብላ እንድትጓዝ ያደረጋት ዋነኛ ሰው ነው። በመለስ ዜናዊ የመሪነት ጊዜ ኢትዮጵያ በዝባዝንኬ አጀንዳ የምትጨነቅ አገር ሳትሆን ዋነኛ ጉዳዩዋ ትምህርት፣ ልማት፣ ኢንዱስትሪና ግብርና የነበረ ሀገር ነች። መለስ ዜናዊ በነበረበት ወቅት የአፍሪካ ቀንድ ፖለቲካ ውስጥ አይደለም እንደና አቡዳቢና ግብጽ ያለ ተራ አረብ ሀገር ሊልከሰከስበት ቀርቶ ለዓለም ሀያላን ሀገራት እንኳን ቀጠናው የተከለከለ ነበረ። የደሃ ህዝቦች ጠላት የሆኑት ሀገር አፍራሾቹ IMF እና ወርልድ ባንክ መለስ ዜናዊ ፊት አንዳቸው ማታለያቸውን ይዘው የመቆም ሞራል አልነበራቸውም። መለስ ዜናዊ ማለት ዓለም በታላላቅ መድረኮች አክብሮ የሚጠራው በተጠራበት የዓለም መድረክም የዓለምን ፕሮፓጋንዳ በእውቀቱ በጀግንነቱ መድረሻ የሚያሳጣው ሰው ነበረ። ግን መለስ ዜናዊ በዓለም ፊት ምን አይነት ሰው ነበረ? ብዙዎች እንደሚያስታውሱት የደርግ መንግስትን መውደቅ ተከትሎ ወደ መሪነት አንድ ሰው መጣ። መለስ ዜናዊ አስረስ ይባላል። መለስ ብዙዎች ስለ ዕውቀቱ ቢመሰክሩለትም ኢትዮጵያና አፍሪካ ግን ከዕውቀቱ መቋደስ የጀመሩት ጠቅላይ ሚኒስቴር ከሆነ በኋላ ነው። መለስ ዜናዊ ሀገረ ኢትዮጵያን በትምህርት፣ በልማት፣ በግብርና በዓለም ፊት እንድትከበር ያደረጋት መሪ ነው። መለስ ዜናዊ ለ21 ዓመታት ኢትዮጵያን ብቻ አይደለም የመራው አፍሪካንም ጭምር እንጂ። መለስ ዜናዊ ማለት ወርልድ ክላስ ማይንድ የነበረ መሪ ነበረ። መለስ እጅግ በጣም የትምህርት ወዳጅ የነበረ ሰው ስለሆነ የትኛውም ችግር በእውቀትና በማንበብ እንደሚፈታ የሚያምን ግለሰብም ነበረ። መለስ ለኢትዮጵያ ብቻ በረከት ያመጣ መሪ ግን አልነበረም፣ ለአፍሪካም ውድ ልጇም ነበር። መለስ በነበረበት ጊዜ ዛሬ ፖለቲካ ምን እንደሆነ በማያውቁት አረብ አገራት የደም ምድር የሆነው የምስራቅ አፍሪካ መሬት ከሰላምና ከተስፋ ውጪ ተግባር አልነበረውም። ዛሬ የአፍሪካ ሀገራት ለወንበር ማሞያ እንኳን በማይጠሩበት የቡድን 20 የወርልድ ኢኮኖሚክ ፎረምና የአየር ንብረት ለውጥ ጉባኤዎች ላይ አንድ መለስ ዜናዊ የሚባል ጥቁር አፍሪካዊ በእውቀቱ፣ በንግግር ችሎታው፣ በትምህርት ብስለቱ የዓለምን የኢምፔሪያሊዝምን ፖለቲካ በፈጣሪዎቹ ምዕራባውያንና በጋዜጠኞቻቸው ፊት በዘረራ አሸንፎት ነበር የሚወጣው። በእርግጥ ኢትዮጵያንም